አሁን በእጃችን የገባው እጅግ አስደንጋጭና ሰበር መረጃ በሰሜን ኢትዮጵያ በከባድ መስዋዕትነት የተገኘውን የፕሪቶሪያ ሰላም ስምምነት ሙሉ በሙሉ አደጋ ላይ የሚጥል ሆኗል። ስለ ዶክተር ደብረጽዮን ገብረ ሚካኤል እጅግ አስደንጋጭ መረጃ ተሰምቷል። ዶክተር ደብረጽዮን ገብረ ሚካኤል ላይ ሁሉም ዘምተውበታል። ከሰሞኑ የፌዴራል መንግስት ከፍተኛ ባለስልጣናትና የውጭ ጉዳይ ሚኒስተሩ ዶክተር ጌዲዮን ጢሞቴዎስ በለንደን የሰነዘሩትን ብርቱ ማስጠንቀቂያ ተከትሎ ከትግራይ ክልል ሾልከው የወጡ የደህንነት መረጃዎች እንደሚያመላክቱት በዶክተር ደብረጽዮን ገብረ ሚካኤል የሚመራው የህወሓት ክንፍ ሀገሪቱን ዳግም ወደ ከፋ የእርስ በርስ ጦርነትና እልቂት የሚከት እጅግ አደገኛ ሚስጥራዊ ስትራቴጂዎችን እየተገበረ መሆኑ ተጋልጧል። የዛሀበሻ ታማኝ የደህንነት ምንጮች ሾልኮ የወጣውን መረጃ ዋቢ አድርገው እንዳጋለጡት በአሁኑ ወቅት በዶክተር ደብረጽዮን ክንፍ በኩል ታጣቂዎችን በድብቅ የመመልመል ከባድና አዳዲስ የጦር መሳሪያዎችን በስፋት የማከማቸትና የሰነድ ማጭበርበር ስራዎችን በከፍተኛ ሁኔታ እየተከናወኑ እንደሚገኙም ገልጿል። ነገር ግን ከሁሉም በላይ ዓለምን ያስደነገጠውና መላው የኢትዮጵያን የፖለቲካ ምህዳር ያናወጠው ሚስጥራዊ መረጃ የህወሓት የደብረጽዮን ክንፍ የትግራይ ተወላጅ የሆኑ ወጣቶችን በጅምላ በማፈስ የኢትዮጵያን ሉዓላዊ ድንበር አቋርጠው ወደ ኤርትራ እንዲገቡ እያደረገ መሆኑ ነው። እነዚህ ወጣቶች በአሁኑ ወቅት በኤርትራ ምድር በሚገኙ ታጣቂዎቹ የአቆርዳትና የሳዋ ወታደራዊ ማሰልጠኛ ካምፖች ውስጥ የጦርነት ስልጠና እየተሰጣቸው መሆኑን ምንጮች በቁርጠኝነት አረጋግጠዋል። ይህ የደብረጽዮን ክንፍ የመዋቅር መፈንቅለ መንግስት ዝግጅትና ከቀድሞ ታሪካዊ ጠላት ጋር የተደረገው አስገራሚ ወታደራዊ ጥምረት በፕሪቶሪያ የተገኘውን ሰላም የመጨረሻውን የሞት አፋፍ ላይ ጥሎታል። አሜሪካ በበኩሏ በደብረጽዮንና በቡድናቸው አባላት ላይ ያነጣጠረ የቪዛ ማዕቀብ መጣል መጀመሯን ስታስታውቅ፣ በሀገር ውስጥ ደግሞ የኢዜማ ፓርቲ በህወሓት ላይ በጋራ ንዝመት ቡድኑን ከኢትዮጵያ ምድር እንንቀለው የሚል የበረታ የጦርነት ጥሪን አቅርቧል። ለመሆኑ በሰሜን ኢትዮጵያ ምን እየተዘጋጀ ነው? የፌዴራል መንግስቱስ ምን እያሰበ ነው? ይህንን መረጃ በዝርዝር የምንመለከት ይሆናል። አብራችሁን ቆዩም። የዶክተር ጌዲዮን ጢሞቴዎስ የለንደን ማስጠንቀቂያና የፕሪቶሪያ ስምምነት መሰነጣጠቅ የሰሜን ኢትዮጵያን ውጥረት በይፋ ወደ ዓለም አቀፍ መድረክ ያወጡት አዲሱ የውጭ ጉዳይ ሚኒስተር ዶክተር ጌዲዮን ጢሞቴዎስ ናቸው። ሚኒስተሩ ከ3 ቀናት በፊት በለንደን በተካሄደ ዝነኛው የቻተም ሃውስ የውይይት መድረክ ላይ ተገኝተው ባደረጉት ንግግር በሰሜን ኢትዮጵያ ከባድ ትግልና መስዋዕትነት የተገኘውን ሰላም አሁን ላይ በከፍተኛ ሁኔታ አደጋ ላይ መውደቁን በይፋ አስጠንቅቀዋል። ዶክተር ጌዲዮን በንግግራቸው ወቅት በህወሓት ላይ እጅግ የበረታ ትችትን ሰንዝረዋል። እንደ ሚኒስተሩ ገለጻ በህወሓት ውስጥ መዋቅሩን እየመሩ ያሉ አክራሪና ጽንፈኛ አካላት የሰላም ስምምነቱን መንፈስ ሙሉ በሙሉ ለመቀበል ተስኗቸዋል። በተለይም የስምምነቱ ዋና ምሰሶ የነበረው የትጥቅ መፍታት ታጣቂዎችን ማሰናበትና የመልሶ ማቋቋም ሂደት በህወሓት እምቢተኝነት ምክንያት ሙሉ በሙሉ ሊቀለበስ ችሏል። ከዚህ በላይ የፌዴራል መንግስቱ የደህንነት መዋቅር የደረሰበትን መረጃ ይፋ ያደረጉት ዶክተር ጌዲዮን ጢሞቴዎስ ህወሓት አዳዲስ ዘመናዊ መሳሪያዎችን በስፋት እያከማቸና እየገዛ መሆኑን ለተጎዱ ዜጎች ማገገሚያና ለትግራይ መልሶ ግንባታ የተመደቡ ሰብአዊና ቁሳዊ ሀብቶችንም ወደ ጦርነት ዝግጅት እና ወደ ሌላ አቅጣጫ እያዞሩ ይገኛሉ ሲሉ በይፋ ከሰዋል። ሚኒስተሩ አክለውም ቡድኑ በቀጠናው ካሉ ኃይሎች ጋር አደገኛ ጥምረት እየፈጠረ መሆኑን ጠቁመው ይህ አካሄድ የማይቆም ከሆነ ወደ ቀድሞ ግጭት የመመለስ እድሉ ሰፊ መሆኑን አስምረውበታል። የመንግስትን የፖለቲካ ውሳኔዎች በቅርብ የሚከታተሉ የዛሀበሻ ምንጮች እንደጠቆሙትም የኢትዮጵያ መንግስት ህወሓትን ዳግም በሽብርተኝነት ለመፈረጅ በዝግጅት ላይ ነው። ቡድኑ ከዚህ ቀደም በህዝብ ተወካዮች ምክር ቤት በሽብርተኝነት ተፈርጆ የነበረ ቢሆንም የፕሪቶሪያን ስምምነት ተከትሎ ለሰላሙ እድል ለመስጠት ሲባል ከሽብር መዝገብ መሰረዙ ይታወሳል። ይህ አዲስ የፈረጃ ዝግጅት የሚያሳየው የፕሪቶሪያው ስምምነት ከተፈረመ ማግስት የተገነባው የሰላም ትርክት ምን ያህል ደካማ ላላ ያለና በማንኛውም ሰዓት ሊፈርስ የሚችል ተሰባሪ መሆኑን ነው። በሌላ በኩል ይህ ሂደት የኢትዮጵያ መንግስት የፖለቲካ አካሄድ በቋሚነት አስተማማኝነትና በህግ የበላይነት ላይ ብቻ የተመሰረተ ሳይሆን እንደ ወቅቱ የፖለቲካ ሚዛንና ጥቅሞች የሚቀያየር መሆኑን ያሳያልም ተብሏል። የፖለቲካ ተንታኞች እንደሚሉትም የመንግስት የጸጥታና የፖለቲካ እርምጃዎች
ከረጅም ጊዜ ስትራቴጂያዊ እቅድ ይልቅ በወቅታዊ ክስተቶችና ለጊዜያዊ መደናገጦች ምላሽ የመስጠት ባህሪ የሚንጸባረቅበትም ሆኗል። በትግራይ ክልል ውስጥ ያለው የፖለቲካ መዋቅር ሙሉ በሙሉ መበጣጠሱን ማሳያ የሚሆነው የቀድሞ የትግራይ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ በቅርቡ ያወጡት መግለጫ ነው። መግለጫው በትግራይ አመራር ውስጥ ያለውን ጥልቅ ክፍፍል፣ የመረጃ መበጣጠስና የሰላም ሂደቱን ተጋላጭነት ፍንትው አድርጎ ያሳያል። በአሁኑ ወቅት በህወሓት ውስጥ በዶክተር ደብረጽዮን የሚመራው ክንፍ በትግራይ ክልል ውስጥ የውስጥ መዋቅራዊ መፈንቅለ መንግስት ለማድረግ ሰፊ ዝግጅት እያጠናቀቀ መሆኑ ታውቋል። የክንፍ ታጣቂዎችን በድብቅ መመልመል ብቻ ሳይሆን ከፍተኛ የሰነድ ማጭበርበር ስራዎችን እያከናወነ ይገኛል። ሆኖም ግን ከተሰሙት መረጃዎች ሁሉ እጅግ አስደንጋጭ የደህንነት መረጃ የሚያሳየው የትግራይ ተወላጅ የሆኑ ወጣቶች በድብቅ እየታፈሱ ድንበር አቋርጠው ወደ ኤርትራ እንዲገቡ እየተደረገ መሆኑን ነው። እነዚህ ወጣቶች በኤርትራ አፈር ላይ በሚገኙት የሰዋና የአቆርዳት ወታደራዊ ማሰልጠኛ ካምፖች ውስጥ ገብተው ከፍተኛ ወታደራዊ ስልጠና እየወሰዱ መሆኑን በታማኝ ምንጮች ተረጋግጧል። ይህ ክስተት ትላንት ደም ሲፋሰሱ የነበሩ አካላትን በአዲስ መልክ ያጣመረና የቀጠናውን ጂኦፖለቲካ ሙሉ በሙሉ የሚቀይር እጅግ አስገራሚ ክስተትም ሆኗል። ይህ የፖለቲካና የጸጥታ መበላሸት በቅርብ እየተከታተለ ያለው የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር የሰላም ሂደቱን በማደናቀፍ ላይ ባሉ አካላት ላይ የማያዳግም እርምጃ መውሰድ መጀመሩን በትላንትናው ዕለት በይፋ አስታውቀን ነበር። የውጭ ጉዳይ ሚኒስቴር ቃል አቀባይ ቶማስ እንደገለጹትም አዲሱ የውጭ ጉዳይ ሚኒስቴር ማርኮ ሩቢዮ ጽንፈኛና ሰላም አደናቃፊ በሆኑ የህወሓት አባላት እንዲሁም በቅርብ የቤተሰብ አባሎቻቸው ላይ ያነጣጠረ የቪዛ ማዕቀብ መጣል በይፋ ጀምረዋል። ዋሽንግተን ይህንን አስቸኳይ እርምጃ ለመውሰድ የተገደደችው የትግራይ የጸጥታ ኃይሎችና የኢትዮጵያ መከላከያ ሰራዊት በአጭር ጊዜ ውስጥ በቀጥታ ጦርነት ውስጥ ሊገቡ እንደሚችሉ የደህንነት መረጃዎች ስለጠቆሟት ነው። ከዚህ ቀደም ከ600 ሺህ በላይ የሰው ህይወት ከቀጠፈው አውዳሚ ጦርነት በኋላ ቀጠናው ዳግም ወደ ሌላ እልቂት እንዳያመራ ለማስቆም አሜሪካ ቁርጠኛ መሆኗን ገልጻለች። ዩናይትድ ስቴትስ በሰላም መኖር ከሚፈልጉ የትግራይና የመላው ኢትዮጵያ ህዝብ ጎን እንደምትቆምም አስታውቃ ቀውሱን በሚያባብሱ ባለስልጣናት ላይ ተጠያቂነትን ለማስፈን ሁሉንም ዲፕሎማሲና ኢኮኖሚያዊ አማራጮችን እንደምትጠቀምም አሳስባለች። ህወሓት ላይ በጋራ እንዝመት የሚለው ጥሪም በርካቶችን እያነጋገረም ይገኛል። በሀገር ውስጥ ፖለቲካ በኩል ደግሞ በፕሮፌሰር ብርሃኑ ነጋ የሚመራው የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ፓርቲ በህወሓት ላይ ጠንካራ ወታደራዊ እርምጃ እንዲወሰድ በይፋ ጥሪ አቅርበዋል። ከገዢው የብልጽግና ፓርቲ ጋር ያለው የልዩነት መስመር በግልጽ የማይታወቀውና በመንግስት መዋቅር ውስጥ ያለው ኢዜማ አሁን በህወሓት ላይ መቀጣጫ የሆነ እርምጃ እንዲወሰድ መጠየቁ በፖለቲካው ክበብ ውስጥ ትልቅ መነጋገሪያ ሆኗል። መንግስት ህወሓትን ለአንዴና ለመጨረሻ ጊዜ በቃ ሊለው ይገባል ያሉት የአቶ ኢዮብ ንግግር የትግራይን ህዝብ እንታደገው በሚል ሽፋን የቀረበ የጦርነት ጥሪ ነው በሚል ከፍተኛ ትችትም እያስተናገደ ይገኛል። ተቺዎች እንደሚሉትም በሰሜኑ የ2 ዓመት ጦርነት ወቅት በትግራይ ህዝብ ላይ ያሁሉ ሰቆቃና ስቃይ ሲደርስ የነበረውን የመንግስት እርምጃ በሙሉ ልብ ሲደግፍ የነበረው ኢዜማ አሁን ላይ ድንገት ለትግራይ ህዝብ ቅን ሐሳቢ መስሎ መቅረቡ የፖለቲካ ቁማር ነው ሲሉም በተለይም አቶ ኢዮብ ህወሓትን ለአንዴና ለመጨረሻ ጊዜ በቃ ልንለው ይገባል፣ ቡድኑ ላይ በሚወሰደው እርምጃ ኢዜማ በቀጥታ ይሳተፋል ማለታቸው ፓርቲው ወደ ጦርነት ለመግባት ያለውን ጉጉት ያሳያል። እንደ አቶ ኢዮብ ገለጻ የትግራይ ህዝብ አሁን ክልሉን እንደ ስጋት ቀጠና እየተመለከተው ነው። በመሆኑም ከምርጫው መልስ ትልቁ የቤት ስራችን ከትግራይ ህዝብ ጋር በመተባበር የህወሓትን እንቅስቃሴ መቀልበስና ማጥፋት ነውም ብለዋል። የትግራይ ህዝብ አፈናውን ተቋቁሞ ተቃውሞ እያሰማ መሆኑና የህወሓት ከህዝብ መነጠሉን ያሳያል ያሉት መሪው ተባብረን ልናጠፋቸው ይገባል። የቡድን እንደዚህ የሚፋንንበትን አቅሙን ማሳጣት አለብን። በኢትዮጵያ ምድር የህወሓት አይነት እንዳይፈጠር ማስተማሪያና መቀጣጫ ማድረግ አለብን። የቡድን ከኢትዮጵያ ምድር መንቀል ይኖርብናል ሲሉ እጅግ ጠንካራና አስደንጋጭ ቃላትን ተጠቅመዋል። ይህ የኢዜማ ሊቀመንበር ንግግር ከመሰማቱ ከ2 ሳምንት በፊትም ፓርቲው በማዕከላዊ ኮሚቴ በኩል ተመሳሳይ ይፋዊ መግለጫ አውጥቶም ነበር። በወቅቱ ባወጣው መግለጫ እንደ ህወሓት አይነት ደም የማይጠረቃ አካል እና እሱን የሚዘውሩ ጥቂት ግለሰቦች በቃችሁ ብሎ ለማስቆም በመንግስትና ከመንግስት ጋር በጋራ በሚቆሙ ማናቸውም አካላት አስፈላጊ ህጋዊና ወታደራዊ እርምጃ ሊወሰድ ይገባል ማለቱም ይታወሳል። በአጠቃላይ አሁን በሰሜን ኢትዮጵያ መሬት ላይ ያለው
እውነታ የሚያሳየው የፕሪቶሪያው ሰላም በይዘቱ ማክተሙን ነው። የዶክተር ጌዲዮን ጢሞቴዎስ ዓለም አቀፍ ማስጠንቀቂያ ዶክተር ደብረጽዮን ወጣቶችን ወደ ኤርትራ በመላክ የጦር ዝግጅት የማድረግ አስደንጋጭ ሚስጥር፣ የአሜሪካ የማዕቀብ እርምጃ መጀመርና የኢዜማ የክተት ጥሪ ሁሉም በአንድ ላይ ሲደመሩ የሰሜን ኢትዮጵያ ሕዝብ ዳግም ወደ ማይቀረው አውዳሚ ጦርነት አፋፍ ላይ መድረሱን አመላካች ሆኗል። የቀጠናው የፖለቲካ ውጥረት ወዴት ያመራል? የፌዴራል መንግስት ውስጥ መች ነው በይፋ እርምጃ መውሰድ የሚጀምረው የሚለው ጉዳይ በመጪዎቹ ጥቂት ቀናት ውስጥ ምላሽ የሚያገኝ ይሆናል። ውድ ተመልካቾቻችን ስለዚህ መረጃ እናንተ ያላችሁን ሀሳብ፣ አስተያየት፣ ጥያቄ ኮሜንት መስጫ ላይ ጻፉልን። በቀጣይ መረጃ እስክንገናኝ ድረስ መልካም ቆይታ።